ቆይ እነዚህ ሁለት ንግግሮች እስኪ አንድ ላይ አስኪዷቸው። እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ዳኑ ወገናችን ሙስሊሞች አራጆች ገዳዮች ናቸው፣ ለዚህ ማሳያው ወሃቢዮች ናቸው እያለ ይገኛል። እሺ ለምንድን ነው አሁን የተነሳችሁት? ልጁ ምንድነው ያለው? ሙስሊም ገዳይ አይደለም፣ እስላም ገዳይ አይደለም። ገዳይ አድርገን እንድናስበው ያደረገን አይኤስአይኤስ ቦኮ ሐራም እና የነሱ መሪ የሆኑት ወሃቢዮች ናቸው ነው ያለው። ሙስሊም ገዳይ አይደለም ማለት። ሙስሊሞች ከሆናችሁ ለምንድን ነው የተቃወማችሁት? ሙስሊም አለመሆናችሁን ታምናላችሁ ማለት ነው። እናንተ ሙስሊም አለመሆናችሁን ነው የምታምኑት ማለት ነው። ምንድነው ያጠፋው? ሙስሊሞች ገዳይ አይደሉም፣ እስልምና ገዳይ አይደለም ማለት። ገዳዩ ማን ነው? አይኤስአይኤስ ቦኮ ሐራም እና በእነሱ ያሉት ወሃቢዮች ናቸው ብሎ ተናገረ። የቱ ላይ ነው ጥፋቱ? እናንተ ሙስሊሞች ሳትሆኑ ወሃቢዮች መሆናችሁን ነው የምታምኑት ማለት ነው ከዚህ ጋር የምንረዳው። ስለዚህ ከሙስሊም ውጭ መሆናችሁን ካመናችሁ ሙስሊሙን አትንኩት። ሙስሊሙ እንዳለ ይቀመጥ፣ የራሱን ሃይማኖት ያስኪድ። እናንተ አርፋችሁ እስኪ ለቀቅ አድርጉት፣ ከትከሻው ላይ ውረዱለት።